ሚኪ የት ነው ያለው? ሚኪ ማን ነው? ሚኪ ያለበት ቦታ ትልቅ ደሴት ማንም የማይደርስበት በሰይጣኖች ተከፍቧል። አታላዩ ደረጃ የወሰድከው የእናትና አባቴን ሀብት ነው የምፈልገው። የምን ሀብት? እንዴት መጣሽ? ሲጀመር ነው ያልገባኝ። ምን ልትሰራ እንዴት አድርገህ እዚህ ግቢ ውስጥ ገባክ? ባይገርምሽ አልታለልሽ። እውነቱን ልንገር አዜብ እህትሽ ነች አይደለ? ምንም አይምሮ እየተቀበለው አይደለም። በቃ ምን ባላለሽ ነው በምንሽ ቀናል? በነገራችን ይሄ ሰው ልጅ በገንዘብ አይቀና። ካሜራውን ያጥፋልኝና ማውራት እንችላለን። ካሜራው ይጠፋል እኮ አይደለም። የበፊቷን ሰራ እንዳት አንቺ ቀይ እኔ ነኝ ጨርስ። የበፊቷን ሰራ እንዳት እኔ ሰሚኝ በትምህርት ምናምን አትፈልግም። የሚገርም ከቤታችን ውስጥ ለየት የሚያደርጋት እሷ ደግሞ እኛም ማረጋገጥ የምንፈልገው ነገር ስላለ እህትሽ ወንጀለኛ ነች። ትልቅ ወንጀለኛ። ልትጣሊኝ ትችላለህ? አያላበል ነው ደህና ነው። በስነ ስርዓት አውራኝ። እንዴት እንደማጠፋ እኔ ነኝ የማውቀው። በእኔ በገዛችን አበላህ እጅ። አሁን እሷ ይሄን ነገር ብትሰማም እሰቢው እስከዚህ በቃ ድንገቴ ነው። ውጣልኝ። ስለ እህትሽ ላታሚል ሲያለሽ ምክንያቱም አዜብ ወንጀለኛ አይደለችም። አንቺም በትሽ በደንብ ጠላቶቼ ናችሁ። ገባሽ? አሁን ካንተ የምፈልገው አንድ እሺ ልቀቀኝ። ምን አረ ልትገልኝ ነው? ልቀቀኝ። ወንድሜ የት ነው ያለው? ባይገርምሽ አልታለልሽ። አንቺ አትታለይም፣ ግን ሰው ለማታለል እየሞከርሽ ነው አይደል? ምን አይነት ድርሰት ነው ደርሰሽ የመጣሽው ደግሞ? ታዲያ ድርሰት አልሽው? አዎ። ከዚህ በላይ ድርሰት አለ እንዴ? ይምጣ። አንድ ጓደኛዋ ትዳር ቀንታ ያልሆነ ድርሰት ደርሳ እንደዚህ በድራማ መልኩ ማቅረብ ማለት ከዚህ በላይ ድርሰት አለ እንዴ? ባላለሽ ነው በምንሽ ቀናል? በነገራችን ይሄ ሰው ልጅ በገንዘብ አይቀና። ይኸውላችሁ አሁን አንድ ድጋሚ ስልክሽ ጠራው። እሱ ነው መሰለኝ። እየመጣሁ ሱቅ ነኝ። ምን ገዝቼ ልምጣ? ይኸውልሽ ሁኔታውን ማረጋገጥ ትፈልጊያለሽ አይደል? እኛም ማረጋገጥ እንፈልጋለን። ስለዚህ እኔ እሱን ጠርጥሬ ሳይሆን እሷን ማወቅ ያለባትን ነገር እንዴት ታውቃው ማወቅ እፈልጋለሁ። እሱ ልጠረጥሩም እሷንም ላታሚ ትችያለሽ። እኛም ማረጋገጥ የምንፈልገው ነገር ስላለ አንድ ዘዴ እነግራሻለሁ። ምን? እኔም አንቺም ውስጥ ሆነን እንደበቃለን። እሷ እዚህ ቁጭ ብላ ትጠብቀዋለች። አሁን ላይ ቴክስት ላይ ከቤት እንደወጣሽና እህትሽ እዚህ እንደመጣች እንዲያጫውታት ጽፊለታለሽ። ጻፊለት። እኔና አንቺ ውስጥ ሆነን ተደብቀን እናያለን ሁሉም ነገር። እሱ ሊገባበት ወደማይችለው ክፍል ይዘሽኝ ትሄጃለሽ እኮ። ችግር የለውም። ካሜራዬ እንዳለ ይሆናል። እንደ ደብቀን እናስቀምጠዋለን። እያንዳንዱን ነገር እናያለን። እሺ። እኔ እሱን ጠርጥሬ ከሱ እውነታ ማወቅ ግን ምንም ነገር አልፈልግም። ስለማወቅ እናንተ ማወቅ ያለባችሁ ነገር እንድታውቁት ግን እጽፍለታለሁ። ይኸውልሽ ምንም አይነት ነገር ልጌሻለሁ። ቅድም ውሸት የሚባል ነገር መስማት አልፈልግም። ይስቀመጥለት። አሰብከው ማድረግ እንችላለን። ችግር የለውም። እሺ ብሏል። ስለዚህ እኛ እንግባ፣ እንደበቅ። ልብ ካሜራ አዘጋጁ፣ በደንብ ካሜራውን አዘጋጁት። እኛ ውስጥ እንግባና ተደብቀን ጠብቀው። ከጀርባሽ አለን። ይኸውልሽ ምንም አይነት ፍራቻ እንዳይኖር፣ ምንም አይነት ነገር ውስጥሽ ላይ ፍራቻ ምንም ነገር እንዳይኖር እሱ ብቻ ይምጣ። ወንበዴ እኮ አይደለም። ሌላ አይነት ነገር ደግሞ የጉልበትም ምንም ለመሞከር ከፈለግሽ ህይወትሽ እንደሚበላሽ ነግሬሻለሁ ቀድሜ። አልገባኝም። እዚህ ጋር ነገሮችን ለማጣራት ነው የመጣ ነው። ለአንቺም ትልቅ ማስረጃ ነው የሆነሽ የሚችል ጉዳይ ነው። ስለዚህ ራስሽን አረጋግተሽ ምንም እንዳልተፈጠረ፣ ምንም እንዳልሆንሽ፣ ናፍቀሽው እንደመጣሽ ምናምን አስመሰለሽ ቢሆን እንድታወስሩ። ጉልበት ምናምን ከተጠቀምሽ ማለት ምንም ማለት በምን አቃሉ የሆነ ነገር እንደምታደርስበት ችግር የለም። እኛ አለን ከጀርባውን እያንዳንዱ ነገር እንከታተላለን። ተጠየቂ የምትሆን አንተ ነህ። ልሁን ችግር የለም። ሂጂ ግቢ። አስተካክሉ፣ ካሜራ አስተካክሉና የሚጠጥሽ ነገር ግን እያሰብሽበት። እሺ እንዴ እንዴት ነው? ሰላም ነው? ምን ነው? ሰላም ብለኝ እንጂ ምን ነው? እንዴት መጣሽ? ማለት አልገባኝም። አዎ በእግሬ ነው። ደህና ነኝ። ሰላም ብለኝ እስቲ። ደህና ነው? ደህና ነኝ። ደንግጠዋል። ምን ነው? ኧረ ምን አስጨነቀኝ? እሺ ቁጭ በል። በቤት ታደንግደው እኮ። እሺ ግን እንዴት እንደመጣሽ ነው ሳልገባኝ። በእግሬ ምን ነው? መምጣት ችግር አለ? እሺ እህቴስ የት ሄደች? ማለት ምን አረግሻት? እህት ናት እንዴ? አዎ
ኦኬ የእህት ቤት ነው ይሄ? አዎ የእህቴ ቤት ነው። ወይ ትመጣለች ሱቅ ሄዳ ነው? እሺ ሱቅ ሄዳ ነው? እርግጠኛ ነሽ? ሱቅ ሄዳ ነው። ኧረ እኔ ምን ነው ታዲያ ደነገጥክ? እሺ አይ በቃ እሺ ምን ነው በቤት እንግዳ የምትሆነው ምን ሆነ ነው? ምን አይ እህቴ ደንግጠሃል እኮ እያላበህ ነው። ደነገጥኩ። ለምን አልደነግጥም? እሷን ሳጣ እያላበህ ነው። ደህና ነው? ደህና ነኝ። ግን አንቺ ደህና ነሽ? አትበልኝ። ደህና ነኝ። ዋናው እሱ ነው። ግን እንዴት መጣሽ? ማን ነገርሽ? ማን አሳየሽ? ምን ሰምተሽ? ይጠፋል ብለህ ነው? መረጃ ከፈለክ ይጠፋል ሊሆን ይችላል። ግን በዚህ ያህል ደረጃ ይሄን ያህል ደፍረሽ እንዴት ትመጫለሽ? ናፈቀኝ ልይ ብዬ ምን ችግር አለ? ምን ማለት ነው ናፈቀኝ ማለት? እንዴ አትደውይ ወይ ቴክስት አትልኪ? ስልክ መች ይሰራል? ደውላለሁ። ብቻ በዛ ብለውና አታጠኝም እኮ ይሄን። አይ ሆን ብለሽ ቤት ለመምጣት አስፈልግሽ ነው። ናፈቀኝ ነው። ምን ችግር አለ? እሺ ላይ እኮ ነው የመጣሁት። እሺ ዛሬ በጣም በቃ ምንድን ነው? ለምን ችግር የለውም ማለት ምን ችግር አለ? የእህት ቤት ነው የመጣሁት። ምን ችግር አለ? እና እኔ ሳልዘጋጅ ለእኔ ሳትነግሪኝ ምናምን እንዴት ልብጃ ትመጫለሽ? የሚያስቆጣ ነገር አይመስለኝም። ምን ሱቅ ነው ያልሽኝ? ምን ነው ታዲያ ዘገየች? ዘገየች። ምን አርግሻት ነው? ምን አረጋታለሁ? እኔ ደስ እያለኝ አይደለም። ጥሩ ስሜት እየተሰማኝ አይደለም። ነው ቁጭ ብለና እናውራ እባክህ። ዘገየች። ሱቅ እኮ ቅርብ ነው። ትመጣለች እባክህ። እንዴ ቆማ እያወራሽ ነው የሚለው። ደህና ነህ ግን አንተ? እርግጠኛ አይደለሁም። አይ እንግዳ ቤት ሲመጣ እንደምትቀበለው? አይ እኔ ሰው እንግዳ ሲመጣብኝ ደውሎ የቴክስት አድርጎ የሆነ ነገር ሲል ነው ተዘጋጅቼ ነው የሚመጣው። እኔ ምንም አታውቂኝ ሰው ነኝ እንዴ? ምን ችግር አለ? እኔ ዱብዳ እንደዚህ አልወድም። አልወድም። እንደዚህ ዱብዳ ሰው ሲመጣ ጭራሽ ስገባ ሳገኝሽ ለምን አልደነግጥ? ላምጣና ይባላል እንግዳ ተውጭ። ምን ላምጣ እኮ የሚባለው እኮ ሰው ከራሱ ጋር ሲሆን አልገባኝም። እሺ ለማንኛውም ስንት ሆነ? ደህና ነገር አለ እንደምትይኝ ደግሞ ከእህታችሁ ጋር አሪፍ ላይ ናችሁ። በጣም ቤቱ ምናምን ምን ማለት በጣም አሪፍ ላይ ስራስ እንዴት እየሄደለ ነው? ያው ስራ እንግዲህ ትንሽ ያደክማል። ግድ ነው። አዘናች ደግሞ ወይ ነበረው እኮ ታዲያ ምን ላቅርብ እንደ ወይ አይደለም ማለት ተበላለች ሱቅና ተራንሽ እሱማ ኦሮሞኛል። ግን ያው አመሌ ስለምታውቅ እኔ አውቀዋለሁ ብዬ ነው ጸባይህን። ያው በምግብ መቼስ እርቦ እኮ ላቅርብልህ እንግዲህ የለውም ብዬ ነው። ሴት ችግር የለውም እችላለሁ እሷ እስከምትመጣ በቃ እሺ። ዘና ብለህ ታዲያ ምን ሆነህ ነው? በጣም ተጨናንቃል። እየታወቀ ነው። እንትን እኮ ነው ድካሙ። ድካም አይመስለኝም። እኔ እኮ ነኝ ባለቤት የምመስለው። ጭራሽ አንተ እኔ ጋር መታህ አይነት ነገር ነው የሚመስለው። ደክሞሽ አያውቅም? ሲደክምሽ እንደዚህ ያደርጋል። እንግዳ ሲታይ ግን ማለት የማታውቀኝ ሰው አይደለሁም ምናምን እና ያው አመጣጥሽም ዱብዳ ነው። ዘና በል። አይ ዘና ላለው እሱማ። ግን ምን ፈልገሽ መጣሽ? ማለቴ ያው ብሩን ከሆነ ሰርቼ ከፍልሻለሁ። ከእውነት ያው ማለት በቃ ትንሽ ችግርግር ነው ያለሁበት እና እህቴ ደግሞ በጣም ትልቅ በሽተኛ ናት። አሁን ይሄን ሰማች ማለት ማክሽን በቃ ተረጂ። ይሄን ሰማች ማለት እሷ በቃ ትሞትብኛለች በድንገት ማለት ነው። እህቴን ደግሞ ማጣት አልፈልግም። ብዙ ነገር ያው በቃ ለኔ ብዙ ነገር ሆነሽልኛል፣ ብዙ ነገር አድርገሽልኛል። ከዚህ በላይ ስቃይሽን ማውሳት አልፈልግም። እህቴ ታማለች በጣም ታማለች። ተይውስከ ብቻ ለኔ አሁን ስለከበደኝ እኔ ሰርቼ የትም ብዬ ገንዘብሽን እመልሳለሁ። ሀቅሽን ለመውሰድ አይደለም ግን ተረጂ ያለበትን ሁኔታ እንጂ እኔ አንቺ ከዚህ በላይ መከራ ስቃይ መጣል አልፈልግም። ለኔ ብዙ ነገር ስለሆንሽ ማለት ነው። ከዚህ በላይ ብክስሽ ደስ ይለኛል ግን ለጊዜው አልቻልኩም። በቃ እኔም ባሰብኩት ነገር እየሄደልኝ ስላልሆነ አሁን ባለሁበት ህይወቴ ግን እባክሽን እንዲመሰቃቀል አታርጊብኝ ህይወቴ። በቃ ህይወት እህቴን በቃ ባሳክማት የምንበልበት ሰርቼ ግን ከፍልሻለሁ። ወደ ማመኑ ከመጣልኝ ጋር በደንብ እናወራበት። ማንም የለም እንደምታየው። ማንም የለም። እኔ በሰዓቱ ይዘህ ያ ሁሉ ነገር ሳላቅ አስፈርመህ የቤተሰቦቼን ንብረት ይዘህ ከምጠፋ በግልጽ እንደዚህ ነው ብትለኝ አልሰጠህም ነበር? ያው አንዳንድ ጊዜ ትፈሪ የለ በቃ ብዙ ነገር ላረግልሽ
ምን ላድርግ ይሁን አልነበረ አይመስልም አጠፋፍህም እኮ አይመስልም ምን ላድርግ በቃ ጭምቅልቅ ስል በቃ ማረገው ሁሉ ጠፋ ሀሳቤ በዛብኝ እሺ ምን ላድርግ ደግሞ እያንዳንዱ ነገር አረኩ አቀደበት እንደሆነ ማቃለሁ አቅጀበት አይደለም እኔ በቃ ድንገት ብዙ ነገሮች ሲበዙብኝ በቃ የት የመታመም አለ ምን አለ ብዙ ነገሮች አሉ በቃ አልቻልኩም በቃ ለዛ ነው የጠፋሁብሽ ለሱ ደግሞ ይቅርታ አድርጊ የበፊቷን ሳራ መስሎኝ ይቅርታ አንቺ እኮ መቼ ስታውቂ ይወራል አይደል እናውራ በስልሳው እንደዛ አይደለም እንዴ አንቺ እኮ ለኔ እኮ እንደዚህ አልነበርሽ ለእንደዚህ ልጨከኝ ሰው ነበር እርግጠኛ ነህ እህት ናት አብርሃም ትኖር አዎ እህቴ ነች አዎ አሁን እሷ ይሄን ነገር ብትሰማም እሰቢው እስከዚህ በቃ ድንገቴ ነው የምታርፈው ምን ነው ታዲያ ከኔ ጋር ያ ሁሉ ጊዜ ስንኖር እህት እንዳለህ ነገርከኝ ያው ጊዜው ሲደርስ ነግርሻለሁ ሌላ ምን ሊሆን ይችላል እህት ተረጂ ስተረጂ እህት አሁን ወደ መተማመኑ ከመጣን አይቀር በስነ ስርዓት አንቺ እንደዚህ አውርተን እናውቃለን እንደዚህ በክፉ ታይተን እናውቃለን ሳራ ገለሃት ይልሃል እንገር አልገደልኳትም አለች እንደለኔ እኮ ብዙ መስዋዕትነት የከፈለችልኝ አይደል መስዋዕትነትንም ማቆም ከፍላ ሳይኝ እዚህ መድረሴ እኮ አንቺ እኮ ነሽ ሁለቴን ከፍላ ሳይኝ በጣም ነው ማለት እኔ አረሳው ለዚህ ሁሉ መድረሴ አንቺ ነሽ እኮ ለዚህ ያደረሽ አይደል እንዴት ለራስሽ ይችላል ሳል ለማንኛውም እያንዳንዷን ነገር አማንም የለም ስለዚህ እያንዳንዷን ነገር እንድናወራ የምፈልገው ምንም ማስተባበያ እንዳሰጠኝ ምንም ማስተባበያ ይሰጥሻለሁ በቃ እህቴ ምናምን በቃ አትዋሸኝ እህት እንደሌለ አውቃለሁ አትዋሸኝ እህቴ ናት አንዴ እህቴ ያልሆነች እህት እንደሌለ አውቃለሁ አብርሃም የምትኖረው እህት እንዳልሆነች በጣም ይቅር ምንድን ያልከው እህት እንዳልሆነች አውቃለሁ የትኛው ናት እህትህ ማለት ነው የትኛው ናት እህትህ እኔ ነኝ አንቺ አይደለም ሌላ በጣም ይቅርታ ለሌላ ጊዜሽ ግን አስተምሪ ምን ማለት እህትህ የትኛው ናት ንገረኝ እኔ ነኝ ሌላ ሴት ናት አንቺን አይደለም እኔ ማለት ምን ነኝ ንገረኝ አላውቃትም ራሱ ስታወራኝ የነበረች ነገር በሙሉ ደመራ አላውቃትም አታውቀኝም እኮ ነው አታውቀኝም የት አውቅሻለሁ እንዴ ያው ማለት አታውቀኝም ጓደኛሽ ናት ደረጃ አትዋሸኝ ጓደኛሽ ናት ቆይ ጓደኛሽ ናት በራስሽ ቻንክ ጓደኛሽ ነው እሷ ነው ይዋሽ ያለኸው ለምን ይዋሽ አታውቀኝም ማለት እሺ ንገረኝ ሌላ ሴት ናት እኔ እሷን አላውቃትም እኮ አታውቀኝም እኔ ባንቺ ነው የማውቃት ጓደኛሽ አይደለችም እንዳት መመለሽ ነች አዎ ስለዚህ አንተም ደግሞ ሚስትህ አይደለም ሁለት ጓደኛሞች እንደዛ ልንገርሽ ያው ሰው ጓደኛሽ ናት ጓደኛሽ ናት እሷን ካገባህ ጀምሮ ነው ይዘኝ ፈትቻለሁ መጀመሪያ ንገራታ እንዴ እሷ ትቀድማለች ይኸውልሽ እሷ ጓደኛሽ ከዛ በቃ እኔ ስወጣ ስገባ አላስቀምጠኝ አለች እኮ እኔ እንጃ ተቀናብን ነበር መሰለኝ በቃ በጣም ነው የምወድህ እኔና አንተ አብረን መኖር አለብን ጎበዝ እኔ ጓደኛሽ እኮ ናት ብላት አልሰማኛለች ከዛስ ምን ከዛ ሳለው በቃ ይሄው እየመጣች ተቸግራለች ከዛስ አብራችሁ መኖር ጀመራችሁ እኔና እሷ መች ነው ጓደኛዬ እኔ ካንተ ጋር እየኖርኩ ያለው ምንድነው እሷ እኔ ነው እሷ ነው የምታምኛት ትችላለህ እና ውድዬ ታዲያ ጓደኛ እንደዚህ ይደረገ እሷን ጠይቂያታ ለምንድነው የጓደኛዋ የምትመኝ ከሷ ገንዘብ የሰርከው ለምንድነው የምን ገንዘብ እንዴ ውሸት ያስፈልኝ ሰማኛል አይደል የበፊቷን ሳራ እንዳት አንቺ ገኝ እኔ ነኝ ጨርሶ የበፊቷን ሳራ እንዳት እኔ ምሰሚኝ እሷ ይኸው እያጨናነቀች እኮ ነው ባልሽ እንደዚህ ሲሆን ደስ ይልሻል አይገርም ይሄ ሁሉ ነገር ስታወራ ሰምታለች የኔ ባል ነው ወይስ የሷ ባል እኔ አንቺ እህቷ ወንድሟ ይሄ ሁሉ ነገር ስታወራ በጣም ማለት ነው እንደምትሆነው ይታያል እዛ ጋር ልብታ ይድራለን በጣም ይሄ ነገር ሁሉ ስታወራ እየተከታተልኩ ነገሮች ላይ ሆይ እኔ ግን ደረጀ ባሊን አውቀዋለሁ ብዬ ከሷ ጋር ነው ስጣላ የነበረው ስላላመንሽ ነው ከሚያረክሽ ስላላመንኩ ሳይሆን የሷን እውነት ለማወቅ ፈልጌ ነበር እሺ ግን እውነት አላት እሱስ ማን ነው አቶ ደረጀ እሱስ ማን ነው እሺ ደግሞ የኔ ባል ልክ እንዳንተ ደብቄማ ደግሞ የኔ ባል ውሽማ ይዘሽልኛል እንደዛ ብለህ ደሳይነህ እንደዛ ብለህ እመን እንደዚህ እያመንክ አሁንማ ተባብራችሁ የሆነ ነገር ነው ማለት ይችላልላችሁ ወይኔ ቡርቴ ሁላችሁ ሙጡ ጭራሽ እየቀደርክ ነው ያለህ እናንተማ እየቀለዳችሁ ነው ካሜራ አርጋችሁ ሙጡላችሁ ለኔ ጭራሽ እኔ ባልሽን እንዴት ማመን ካሜራ መጣ እመን እንደዚህ እመን እንደዛ አይነት ባል የለኝም 3 አመት ሙሉ ህይወቴን አቃለሁ ማምኜሽ ነው በደንብ ያንዳንዱ ነገር ሰዎችን አስተማርተሽልኛል እሷ ምንድናት እኔና ምን ሄይ ነው ሚስት አድርገህ የተቀመጥከው እሷ ምንድናት ሁለት ሚስት ጓደኛሽ እንደሆነሽ ማቅ ጓደኛዬ እንደሆነሽ ታውቃለህ አታውቀኝም ግን እኮ እንደምታውቃት
ሰዓት እያወረሰመውክ እየተከታተልኩ ነበር ጓደኛሽ እንደሆነች ብቻ ከሷ ገንዘብ እንደወሰደ እያወራህ ነበረ ቆይ በእጅዎት እንዲጠፋ ነው ወይ የማጠፋው ነው ያውቃለሁ በስነ ስርዓት አውራኝ እንዴት እንደማጠፋህ እኔ ነኝ የማውቀው በእኔ በገዛችን ነው አበላህ እጅ የሷን ገንዘብ ለምን ወሰድክ ይቅርታ ልቀቀኝ አረዳ ቆይ እሺ ምን ምትነካኝ አታላዩ ደረጃ አታውቀኝ ከሷ እየተቀበልክ ያመጣውን ገንዘብ የት ነው ስታደርግ ነበር በየሴቱ ቤት እየገባ ብር መቀበለው ነገር የለም በቃ እኔ ሰማውክ ነበር በላበቴ ነው ምን ብኖር እኔ በላበቴ ያለ ማስተዳደር ታማ ነው መልስልሻለሁ ስትላት ነበር እየሰማውክ እኔ በጉልበት የትኛዋ ናት እሷ ነች እኔ ለሆነ ሶስት አመት ሙሉ ስኖር እኮ እህት እንደሌለኝ ነው የማውቀው እሷ ባለቤቴ ናት እሷ ደግሞ ጓደኛዋ ናት የሷ ጓደኛ እንጂ እሷን ከዚህ በፊት አታውቃትም ታውቃለች እኔ ማውቃት አታውቃትም እሷን ጭራሽ ከዚህ በፊት አያውቅሽም ሳራ እንግዲህ አዝናለሁ በጣም አዝናለሁና እነዚህ ፎቶዎች አያውቅሽም ሳራ ትዳሬ ለመበተን ነው የመጣችው ወንበላ ትዳሬ ለመበተን ይኸው አያውቅሽም ሳራ ቤት ለመበጥበጥ ነው የመጣችው ጓደኛሽ እኔ ለበታብኝ ወይስ ጓደኛሽ ያንተ ነበር ያመንኩ የነበረው እስካሁን ግን ከሷ ገንዘብ እንደወሰድክ እየነገርከኝ ነበር ሰማሁ እሺ ይሄስ የጋብቻ ሰርተፊኬት መሰለኝ እንግዲህ የሁለታችሁ ፎቶ አለበት ይኸው እዚህ የሁለታችሁ ፎቶ አለ ይወታል መጣፈጥ ደረጀ አየለና ያው ማለት ያው ቀረምበር ሊሆን ይችላል ሳራ ተሰማ ያው ጊዜው አይደል ምን ነበር እነዚህ ፎቶዎችስ ኤዲት ይደረጋል ምን አታውቅም እንዴ በዚህ ያው ኤዲት ይደረጋል ቱካን እንግዲህ እኔና ተሳብኝ እነሱን ነው ኤዲት እነዚህ ሁሉ እንግዲህ ያንተና የባለቤት የሳራ የትዳር ማስረጃዎች ናቸው እንግዲህ ክላክሲዝም ብለህ ነበር ያሰብከው ይሄ ምንድነው ምንም ፋይል አለን እንግዲህ ማለት ሁሉም ጠፍቷል ምንም ፋይል የለም ነው ሰማኝ እኔ ካንተው ምንም የምፈልገው ነገር የለም የወሰድከው የእናትና አባቴን ሀብት ነው የምፈልገው የምን ሀብት አንተ ያማን እንደ ቆይ የምትፈልገው ሳራ ቆይ ተረጋጋ ያዛት እስካሁን በተፈጠረው ነገር ሙሉ አንተ ነበር ማምነው ለአንተ ነበር ሰው ግን ከሷ ንብረት አልወሰድክም ግን ንብረት እንደወሰድክ እያወራ ተከታትያለሁ አብራችሁ ስታወሩ እየተከታተላችሁ ነበር የምን ንብረት ማለት የምንድነው አልወሰድክም ማለት እንደወሰድክ እኮ ግን እያወራህ ነበር 3 ድርጅቶችን ሸጣል ይቅርታ ሰርቼ መልስልሻለሁ እህቴ ታማሚ ስለሆነች ነው እያልካት እየተከታተልኝ ነበር ታዩ እሱ ብቻ አይደለም 3 ድርጅቶችን ሸጣል የሸጥክባቸው ሰነዶች ደግሞ እነዚሁት አረኒ አይው ተቀጥሬ ነው የሚሰራው ሰውን ሚዲያ ላይ ስለማልጠቅስ እንጂ ይሄው ያየሽ ነው አይደል ይሄ ማለት የአባቷ ድርጅት ነበር የሷ አባት ድርጅት ነው የሳራ ያቶ ተሰማ ድርጅት ወደ ራሱ ስም አዙሮ ከዛ በኋላ ሸጡታል ምን ማለት የተሸጠ ህንጻ ነው ተፋ ጉዳይ እኮ ማለት እኔ አደረኩም ይሄው እንዴ እኔ ራሱ ዞሮ የተሸጠ ነው ይሄው እነዚህ ነው ልታምኛቸው ነው እነሱን ትራራችን ለመፍተን ቢሆንስ ልታምኛቸው ነው ይሄን ነገር ብዬ ነበር ውድ ልታምኛቸው ነው ወይ ሰማሁኝ ከሷ ብር እንደወሰድክ እና አሁን እሱን ነው የምትሰሚው ነው የምትሰሚው ይሄው እሺ አታምንም ማለት ትዳር ስላስፈልግ አታምንም ማለት ይሄው ቪዲዮ እሺ የገነባ ነው ትዳር ስላስፈልግ ላካልታል ይሄው ማለት ያው እስካሁን አንተራምኛ አንተ ወግኜ ነው ስከራከር የነበረው ግን አንድ ስህተት ካንተ ሰማው ገንዘብሽን እመልሳለሁ ስትል ሰማው ያው አይደል የምን ገንዘብ ይሄው ቪዲዮ እኮ ስታወራ ነበር እስካሁን ይኸውልህ ደረጃ ይሄ ሰማኛል ነበር ከቀልብ አልነበር ምንም ዋሽት ደብቅ ካሜራ ደብቅ አስቀምጠን ነበር ስንከታተል ነበር እጭ ላይ ለዛ ነው በቃ ቀልብ ያልነበርኩ ለሱ ያልኳት ሁሉ ደግሞ ውሸት ማለት ነው ውሸት ነው በቃ እውነት አይደለም እኔን የምታውቂኝ እንደዛ ነው እንግዲህ ማስረጃውን ያንዳንዱ ነገር አሳይቼሻለሁ አንቺ ማድረግ የምትፈልጊው ነገር ታደርጊያለሽ ማለት እኔ ሁሉ ነገር ጠፍቶ ነበር ቢከራይ እንኳን ምን ከፍለው አጣን ከቴ ተበደረይ ስከፍል ምን አስበህ ነበር እህቴን ክፈይልኝ ያልኩ ሳይጨናንቀት እኔ የት ነበርኝ በላበቴ እንደምሰራ እንዴ ብታውቂው ግን ደግሞ የሶብር እንደበላህ ደግሞ የተመሰከረ የምን የሶብር ነው የበላሁት ነገር የለም
የት ነው ያመጣችሁ ግን? አጠፋፍቼው ነበር እኮ። ምን? አዎ አጠፋፍተው ነበር። አዎ የለም እኔ ማቀው ነገር የለም። ይኸውልሽ ስሚኝ፣ ማቀው ነገር ብርቱካን ሰነዶች ሙሉ ነገሮች ለማጥፋት ሞክሮ ነበር። እንደ አጋጣሚ ግን የተሰረቀውን ስልኳን አግኝተነው ነው። የተሰረቀው ስልኳ ላይ ሙሉ መረጃው ነበር። የሁለቱ ፎቶ፣ የሁለቱ ጭራሽ እያንዳንዱ ማስረጃ በጣም ጎበዝ ትችላለህ። እንዳታምኛቸው እነሱን ውድ ትችላለህ። ውድ እነሱ እንዳታምኛቸው። እኔን ብቻ ምን ለቀኝ በዚህ ቆሻሻ እጅ አትንካኝ። እኔን እንደዚህ መናገር ጀመርሽ? ጓደኛዬንም እዛ ሚስትህ አድርገህ እኔንም እዛ ሚስትህ አድርገህ እኔ አይደለሁም። በቃ ሆን ብሎ የተሰራ ሴራ እኮ ነው በእኔና ባንቺ ትዳር ነው አይደለ? ለምንድን ነው የማትነግራችሁ ነው? ዝም በል አንተም ተባባሪ ነህ አይደለ? ስንት ከፍለህ ነው? ዝም በል። አሁን ካንተ የምፈልገው አንድ ነው። እሺ ልቀቀኝ። ምን አረ ልትገልኝ ነው? ልቀቀኝ። ወንድሜ የት ነው ያለው? እኔ ሲጣድግ በገልደስ ማን ነው? ሚኪ የት ነው ያለው? ሚኪ ማን ነው? ሚኪ ማን ነው? እኔ ምን አውቃለሁ? እኔ ዋነኛ ያመጣሻቸው የምፈልግበት ጉዳይ ወንድም አለኝ ሚኪ የሚባል በሱ እጅ እንዳለ ስለማውቅ ነው። አንደኛ እሱን ስፈልግ እሱን ሳስስ የነበረው ወንድም ፍለጋ ነው። እኔ ሚኪ የምትባለው የሚባለው አላውቀውም። ካወቅኝ ያየኝ ነው አይደል? ግሩም እባላለሁ። ለምን እንደው አንገት የምትደፋው ታውቀዋለህ? ያገኛል። አዎ በስነ ስርዓት ያገኛል። ስታድኑኝ ነበር። ይኸው መጣሁላችሁ። የት ነው ያለው ወንድሜ? ወንድሜ የት ነው የታሰረው? ታገኝ የማውቀው ነገር የለም። ደግሞ ሌላ አዲስ ወንጀለኛ ነው። ስለምን የምትለው አላውቅም። በብዙ ወንጀሎች ሲጠረጠር ነበር። ሌላ ተጨማሪ ነገር ልጨምርልሽ። አዜብ እህትሽ ነች አይደል? አዜብ እህቴ እንደሆነች ነግሬያለሁ። አንተ ደግሞ ይባስ ተሳብደኝ። አዜብ ማለት ደግሞ የእሷ አለቃ ነች። የእሷ አለቃ እሱ ከእሷ ስር ሆኖ ብዙ ወንጀሎችን ይሰራል። እህትሽ ወንጀለኛ ነች። ትልቅ ወንጀለኛ። ልትጣልኝ ትችላለህ? ብርቱካን ምንም አይነት ወንጀለኛ አይደለችም። አሁን ስነ ስርዓት ምን ነገር ላታም ትችላለሽ። በቃ ከትዳራችን አልፎ እሱ ጋር ተልከህ ነው የመጣኸው ማለት ነው። አዜብ ጋር መጣህ ማለት እሱ ጋር ተልከህ የውሸት ሰነድ ነው ይዘህ የመጣኸው ማለት ነው። ምንም የውሸት ሰነድ አይደለም። ለምን ታምኚው? እሱን ውጡልን። አይወልሽ ብርቱካን ውጡልን። ውጣልኝ። ስለ እህትሽ ላታም ትችላለሽ። ምክንያቱም እህቴ ምን አይነት ሰው እንደሆነች ልትነግረታለሁ። ዝም በል ውጡልና ይኸውልሽ፣ በባልሽ መጡ፣ በእህትሽ መጡ፣ ነገ ደግሞ በማን ይመጡ? አዜብ ማለት አንተ ጋር በኋላ እናወራለን። አሁን አንተ ውጣልኝ። ስሚ አዜብ ባለትዳር ነች አይደለች? አዜብ ባለትዳር ነች አይደለች? ውጡልን። በቃ ውጡልን። ምንም ነገር መስማት አትፈልጊም፣ ማወቅ አትፈልጊም። በቃ ከዚህ በኋላ እኔን አታሳብደኝ። ትዳራችን አትበትኑም። እኔን ልትፈታብት ነው እንዴ የመጣኸው? ስለ እህትሽ ደግሞ ምን ይነግሩሽ ነው? እሺ አታምኚ ማለት እኔ ቡርቴ ይውጡልን። ይሄን ቪዲዮ ስሚ እናስወጣች። ይሄ ሰራተኛዋ ነው። ያዜብ ሰራተኛ ነው። የእህትሽ ሰራተኛ ነው። ቤታችንን በቃ ለማጥፋት ነው የሚመጡት። እያንዳንዱ ቪዲዮ ስሚ። ይሄ የእህትሽ ሰራተኛ ነው። የእህትሽ ተቀጣሪ ሰራተኛ ነው። ስለ ባለቤቴ ስለምትዩና ስለ አዜብ እያንዳንዱ ነገር ትሰሚያለሽ። ይኸው ማየት ትችያለሽ። እያንዳንዱ ነገር ብታስወጣው ነው የሚሻለው። ይውጡ። ይኸውልሽ እሺ፣ እኔ ማንኛችሁም ልበል? እሺ፣ እኔ ነኝ። ስለዚህ የምታውቀው ነገር አለ? እኔ የማውቀው ነገር እሺ፣ አንተ ከየት አመጣው ይሄን ቪዲዮ? ይሄ ሰውዬ ኦኬ፣ ሆን ብለህ አቀናባሪ ያመጣው ነገር ቢሆንስ እኔ በምን አውቃለሁ? ላታሚ ትችያለሽ። ካስፈለገ ነገር የተቀናባሪ ወስጄ እሱ ጋር አገናኝሻለሁ። አዜብ ለትንሽ ነው ያመለጠች። በእግዚአብሔር አታሳብደኝ። ለትንሽ ነው። አዜብ ወንጀለኛ አይደለችም። ወንጀለኛ ነች በትልልቅ ወንጀሎች። ስሚ አዜብ ከጎዳና ልጆችን አንስታ የምታሳድግ ጨዋ ሴት ናት። እሺ ወንጀለኛ ልጆቹን ለምን አገልግሎት ነው የምትጠቀምባቸው? ወንጀለኛ ናት። ያው ግን ያው ልክ ነህ። የተቸገሩ ህፃናቶችን እያሳደገች የምታኖር ሴት ናት። ልጆቹን ለወንጀል ስራ ስሚ ውጣልን። አብረሻት ነው እንደምትሰሪው? ውጣልን። ምን ማለት ነው? ለእሷ ይሄን ያህል እየወገንሽ ነው ያለሽ? እየወገንኩ ሳይሆን እህቴን በሚገባ እህትሽን ብትሆኝ አታውቂያትም። አውቃታለሁ። እህትሽ ከጎዳና የምታነሳቸው ህፃናቶች በጠቅላላ ህፃናት፣ ወጣት ለወንጀል ስራዋ ተባባሪ ልታደርጋቸው ነው እንጂ ልትረዳቸው። ከዚህ በላይ በቃ ስለ እህቴ መደበቅ አልፈልግም። ለቀውና ራስ ውጣልኝ። ከሱ ጋር ማውራት ካለብኝ ራሴ አወራለሁ። ትገለኝ አይደለም መቼም እኔ ወሎ ከሱ ጋር ማውራት ካለብኝ ራሴ አውርቼ እጨርሳለሁ ነገሮችን። እህትሽን ካገኛሻት ምን ያህል ጊዜ ሆነሻል? ምን ያህል ጊዜ ሆነሽ እህትሽን ካገኛሻት? አመት? 2 አመት? በቅርቡ ነው ያገኛት አልሽኝ አይደል?
ልታገኛት አትችልም። ምክንያቱም ደብዛዋን አጥፍታለች። አመት ወይ 2 አመት ምናልባት ከዛ ላይ ምናልባት ጠላቷ እንዳትሆን ብዬ ነው እንጂ 1 አመት ይሆነኛል ታገኛት። ያም ምክንያት ደግሞ ራሷን ደብቃለች። የደበቀችበት ምክንያት በህግ የተፈለገች ነው። ያው ማለት ምናልባት ሀገር ውስጥም ላትሆን ትችላለች፣ ከሀገር ውስጥ ወጣም ሊሆን ይችላል። በቃ ይሄ ደግሞ ተባባሪዋ ነው። ከስሯ እየተከተለ እያንዳንዱን ስራ ሲሰራ ነበር። ሌላ ነገር ልጨምርልሽ ውዴ አይዞሽ። ሌላ ነገር ልጨምርልሽ ብርቱካን። እሺ አሁንም አታምኚኝም ብርቱካን ስሚኝ፣ ሌላ ነገር ልጨምርልሽ። በጣብሽ እሺን ታውቂያታለሽ በአካል መቼም ፎቶዋን ባሳይሽ እትሽን ትለያታለች አይደል? ማለት ፎቶዋን ባሳይሽ ማለት እሱ እያለ እዚህ ቤት መጣ ታውቃለች። የዛሬ አመት ከምናምን አካባቢ አይደል? ምናልባት ይኸውልሽ የሁለቱ ፎቶ እዚህ ቤት የመጣ ነው አዜብንና እሱን ፍለጋ እንጂ አንቺን ፍለጋ አልነበር። ስላንቺም ማንነትም የምናውቀው ነገር የለም። ሳራ ግን እሱን እዚህ ድረስ ተከትለው ነበረ። ስሚ ምን ተሻረልች እንዴ ታዲያ? ምን እዚህ ድረስ ተከትለው ያየችው ሁለቱን ድንገት መጣ ነው ፎቶ የተነሳ። እዚህ በር ላይ ይሳሳሙ ነው የፎቶ ማየት ትችያለሽ። እኔ አላየው ሁዴ ይኸውልሽ ሆን ብሎ ቤታችን ለመመጣጥ ነው የመጡት። በቃ 4 ወንጀል ሆን ብሎ የሚሰራ ነገር አይደለም ይሄ። ንገረኝ እሺ ምንድን ነው? የኔን ህይወት እዚህ ያክል በመጥወጥ ለምን አስፈለገ? ንገረኝ። በቃችሁ። ጭራሽ ደግሞ እንደ ጥፋተኛ ዝም እንደማለት ይቆጣለህ። የጅን ከሰራ በኋላ የፈለከውን ያርካርክ በኋላ ጭራሽ ለምጮ ያምራል። ጭራሽ ልጮባ ነው ቢጮ ምን አነሰ? እስካሁንም 3-4 ቁማር እየሰራህብኝ ነበር። እውነቱን ማወቅ ፈልጊ? አዎ ከኔ ህይወት ምን ለመስማት ተዘጋጅ። የምን እውነት? ሁሉንም በቃ ወንጀለኛ እንደሆንክ አወኩ። አመንኩ። 3-4 ወንጀሎች በተከታታይ እንደምሰራ አወኩ። አንቺ ምንትሽም ገደል ልትገቡ ትችላላችሁ። አሁን ምሰሚ ከሆነ በደንብ ስሚ። አንቺም በደንብ ጠላቶቼ ናችሁ። ገባሽ? ምን ማለት ነው? ይኸውልሽ እኔ ማለት አንቺን እውነት ወድጄሽ አፍቅሬሽ አንቺ ጋር መኖር ፈልጌ አይደለም የመጣሁት። ልበቀላችሁ የመጣሁት። ምን አጥፍታ? ይሄ ደግሞ ሌላ ታሪክ ነው። ወንጀልህን ለማለት ነው። ምንም ማለት ወንጀልህን ለመሸፈን እውነቱን መስማት አይደል ፈለግሽ? እውነቱን እኮ ቀጥል ተናገር። ትንሽ ቆይት ብለህ ደግሞ ይቅርታ ልትለኝ ነው? ከዚህ በላይ የኔን ንዴት አታምጪው። ቀጥል። እውነቱን ማወቅ አይፈለግሽ? ፈለክ ምን አርት ትችላለህ? በቃ ዛሬ ውጭ ምንም ስለማይመጣብኝ ይኸው ስሚው። እህቴ ማለት ያንቺ እህት ገባሽ? አዜብ ማለት በጣም ሰይጣን። ምን የሰይጣኖች ሰይጣን ማን ሊላ ትችላል? አፍህን ዝጋ። ዝም ብለሽ ስሚኝ። ስለቴ መጥፎ ነገር አታወራ። አፍህን ዝጋ። ስለራስህ ወንጀል እንድትነግረኝ እንፈልገው። እህትሽ የኔን ህይወት ያመሰቃቀለች ለዚህ ሁሉ ነገር ያበቃችኝ እህትሽ ናት። እሺ ለዛ ነው እህትሽንም አንቺንም ለበቀል አይመጣ። በሷ ዙሪያ ያለው ሙሉ እዛው ውጭ የምታየው ቀለበት እህትሽ ያሰራችልኝ መድኃኒት ከሚያሰሩት ማለት አላት። ከጀርባ ብቻዋን አይደለች፣ በጋንታ በትልቅ ነገር በትልቅ ኃይል ብዙ ነገር መሰራ። እሺ ጀግናው ደረጀ እንዳለው ልክ ነው። ወንጀለኛ ነች፣ ትልቅ ወንጀለኛ ነች ነው። ወንጀለኛ ነች። እየሰማሽኝ አይደለም ማለት ነች። በትልቅ ኃይል አላት። መድኃኒት ከምታሰራበት ቦታ ነው ይሄን ቀለበት አሰርታ ያመጣችኝ። ስለዚህ ሴቶችን እንደፈለኩ ማድረግ እችላለሁ ማለት ነው። እንደፈለኩ እንዳረግ ይፈልኩትን እንድታረግ ፈቀደችልኝ። ምን አንቺን ብቻ ምን ጓደኛሽን ሳላይሻት? አይ ሌሎች ሴቶች እባክህ ዝም በል። እውነቱን ነው ቀለል ይፈልግሽ። ለዛ ነው እኔ እንደዚህ ማለት ተረተረተና እኔ እንዳምን አታድርገኝ። ይኸውልሽ እናቴን እንዳታረገች እሷ ነች። እናቴን ነው ካንተ ምን ፈልጋ ነው እንደዚህ የምታደርገው? እውነቱን እየሰማችሁ ነው አይደል? እናቴን የገደለችብኝ እሷ ነች። ለምን ብላ? እሷ ማለት ለኔ እንጀራ እናቴ ናት።
ምን ማለት ነው? ኦኬ ከእንጀራ እናት ጋር ነው ፍቅር የጀመርከው? እንጀራ እናትና ፍቅረኛ አይጋጭብህ? ከዛ ደግሞ የሚስት እህት ስሙኝና እናንተ በእኔ ቦታ ብትሆኑ ደግሞ ምን ታረጋላችሁ የሚለው ራሳችሁ ማሰብ አለባችሁ። እንጀራ እናቴ ናት እሷ። አባቴን በደንብ ቀርባ በሴትነቷ አማልላ ብዙ ነገሩን የህይወቱን ምስቅልቅል ያወጣች ንብረቱን ሽጣ እሷ ገንዘቡን ወስዳ እንደፈለገች የሆነች እናቴ ጨርቃን ጥላ ማለት ነው። ማስታወስ አልፈልግም ነበር እናቴንም በዛ አይነት አጣታለሁ ብዬም አልነበረም፣ ግን ያው ሆነ መሆኑ ላይ ቀር እናቴ ማጣት አልፈልግም ነበር፣ ግን በሷ ሴራ ሆኗል። አሁን ላዝን አይደለም፣ ግን ለዚህ ሁሉ ነገር ያበቃችኝ ወደ ብቀላ እንድገባ ያደረገኝ እናቴን ስላሳጣች አባቴን ከምንም ባለሀብት የነበረውን ባዶ ስላረገች፣ ስለዚህ እኔ አርፌ ልቀመጥ ነው። እናቴን አሳጥታኝ ሙዳት ለእናቴን እኮ ነው ያሳጣች። አንቺ እናትሽ ብታጭ ምን ትያለሽ? ይዝባል ነው ሊሆን ይችላል። ምናልባት በእኔ ቦታ ስላልሆንሽ ላትፈርጂ ትችያለሽ። አንቺንም ጓደኛሽንም ሌሎችንም ሴቶችን እንደፈለኩ ማረገው እህትሽ የሰይጣን ናት ማለት ለዛ ነው። ትልቅ ኃይል አላት እሷ። ግድንግድ ምንም ማይነካ በቃ መድኃኒት ከሚያሰሩ ሰዎች ትልቅ ሰው አላት። በእነሱ ተከባ የማትሰራው ወንጀል አይነት የለም። ስለዚህ እሷን ያለኝ አማራጭ እሷን ለመጉዳት ሐሳቤ እኮ እሷንም አንቺንም ለመግደል እንጂ ሌላ ሐሳብ ምንም ይዤ አልመጣም። እውነት ወድጄሽ አፍቅሬሽ እኔ አንቺ ጋር እና እኔ አንቺን እውነት ወድጄሽ አፍቅሬሽ ምናምን አይደል? ገባሽ? በጣም ጥሩ። ለበቀላ ነው የመጣሁት። ከዛ ይቀር ዓላማ ምን ነበረ? ከዛማ አንቺንም እህትሽንም መግደል። ይሄው አሁን አለ መግደል ትችላለህ። አሁን አለው ግደለኛ። ከዚህ በላይ ሌላ ሞት አለ? አሁን ግደልሽ። ከዚህ በላይ ሌላ ሞት አለ ወይና ግደለኛ? ወንድ ነህ ተነስ። ብርቱካን ተረጋጊ። ለቀኝ ይግደለኝ ገለታ ነው ነበር። ተረጋጊ። በቃና ግደለኝ። ይሄው አለ ተረጋጊ። ለቀኝ እኔ መግደል ነበር ዓላማ አይደለ? እና ግደለኛ ወንድ ነህ እንጂ እንደው ያዟት። እሺ ዓላማ ምንድን ነበር? አሁን ምን ልታረግ ነው ታዲያ? እነዚህ ሶስቱን ሴቶች የቀረብካቸው የነበረው ልገላቸው ነው ነገርኩ። ዓላማ ምንም የመጨረሻ ግቤ እኮ እሱ ነው። በቃ በቀላ ነው የመጣሁት። ለበቀላ እስከመጣሁ ድረስ ገድዬ እኔም የእናቴን ገዳይ አዜብ ባጠፋችሁ ሌሎች ሴቶች ጋር ምን አረጉ? ሳራ ምን አረገች? ብርቱካን ምን አረገች? ያጠፋችሁ አዜብ በቀላው ማደግ ስላለበት። ስለዚህ በቃ አንተ ሰው ስለገደልክ ጥሩ ተግባር ሰራ፣ ሰው ላይ መጥፎ ነገር ስላደረግ ጥሩ ተግባር ሰራ። በቃ ታዲያ ደግነቱ መልሰ መክፈል ማለት ነው። ኖርማል እኮ ነው። የገደለብህን መልሰ ትገላለህ። አዲስ ነገር እኮ አይደል። ዓላማን ሳታሳካ ዓላማን ከግብ ሳታደርስ ባጭሩ አስቀርቻለሁ። አሁን ሚኪት እንዳለ ትነግረኛለህ። ካንተ ሌላ ምንም ነገር አልፈልግም። የሚኪን አድራሻ ሚኪን የት እንዳገታችሁት ያለውን ነገር ታሳየኛለህ። አሳያለሁ ከቻልኩ። የሚቻል አይደለም እንጂ ማለት እንኳን በሰው በአንተ አቅም ማንም መጥቶ ሚኪ ያለበትን ቦታ ያወጣ። ገባ? ሚኪ ያለበት ቦታ ትልቅ ደሴት፣ ማንም የማይደርስበት በሰይጣኖች ተከፍቦ ነው ያለው። ምን ማለት ነው? በሰይጣኖችም ስለ አይገባህም። ቀድም ምን እያልኩ ነበር? አዜብ ከነማን ጋር እንዳለች አልነገርኩ? ከትልቅ ሰዎች ጋር ነው ያለችው። መድኃኒት መተት ምናምን እንደዚህ የሚሰሩት ሰዎች ጋር ነው ያለችው። እነሱን ይዛ ነው በዚህ አሁን ላይ ያለችው አቅሙ። ያ ማለት ደግሞ ሚኪና እሷ አንድ ናቸው። በአንድ የተሳሰሩ፣ በአንድ ደም የተሳሰሩ ናቸው። ብዙ ነገር ያገናኛቸዋል። አንተ አሁን እንደምትለው እንደኔ መጠልክ እንዳገኘ ሚኪን ይደዘው ለምታገኝበት ነገር አይደለም። አችላቸውም በታሪክ ሚኪ እዛ ወጣ ማለት አዜብ በህይወት አትኖርም፣ ትሞታለች። ማለት ምን ያገናኛቸዋል? ትሞታለች።
ምን ያገናኘዋል? ሚኪ ማን ነው? ምን አድርጎ? በሰይጣን ተይዞ ነው ያለው እኮ ነው ያልኩ። እሱ እዛ ወጣ ማለት ከሰይጣን ስራ ተፈታ ማለት ነው። አዜብ ደግሞ ወደ ሞት ሄደች ማለት ነው። የሷ አከተመ አትኖርም እዛ በኋላ እሱ እዛ ወጣ ማለት እሷ በህይወት የለችም አትኖር። ስለዚህ ሚኪን ለሰይጣን ገብራችሁት አዜብን በህይወት ሊያቆያችሁ ነው ማለት ነው። እሱን እንግዲህ እኔ ስለሆንኩ ነው እየነገርኩ ያለሁት እንጂ በአንተ አቅም ብትሄድ አንተም ሌላ ነገር ነው የሚደርስብህ። አዜብ የት ነው ያለችው አሁን? አላውቅም። አዜብ እኮ ቀላል ሰው አይደለችም። እንደዚህ የምታገኛት ሰው አይደለችም። እንደ ልብህ የመጣህ የሳምክ እንደ ልብህ ያረካታል እንደ ውሽማ የተጫወትክባት አይደል እንደ ያለው አዜብ ላይ በሰዓቱ ነው በቃ በሰዓቱ ነው ልታገኛት ነች። በሰዓቱ ነው አታገኛትም እኮ እሷ እኮ ያለችው እኮ በሰይጣን አታገኛትም። እንደፈለገች ልትመጣለት ትችላለች፣ ልትሄድበት ትችላለች። ስለዚህ ሚኪንም እንደዛው ግን በሁለቱ ባንድ ስለተሳሰሩ በዚህ ሰዓት በሚኪ እጅ ነው ነፍሷ ያለው። ሚኪ ብቻ እዛ እንደምን ብሎ መውጫ ቀዳዳ ካገኙ አለቀ። እሷ ሞተች ማለት ነው። ስለዚህ ሚኪ ያለበት ቦታ ይዘን ትሄዳለህ ማለት ነው ማለት ነው። ሚኪ ያለበት ቦታ ይዘን ትሄዳለህ ማለት ነው። ወስዳለሁ በዛው ቦታው ላሳይ። ጭራሽ በፎቶ ይዘህ ነው የምትዞረው እንዴ? ታዲያ ለምን አልይዝም? ማየት አይደል የምትፈልገው? ሳያ ስማሙልደ ምንድነው የምታሳየኝ? እዚህ ቦታ ነው ያለው። ወይኔ ወንድሜ ደርስልሃለሁ ወንድሜ ደርስልሃለሁ። እንግዲህ ዋጋለሁ ብለሃል። ቀላል አይደለም። እሱ ወጣ ማለት ሁላችንም አረፍን ማለት ነው። አስለቅቀዋለሁ ከዛ ቦታ እኔ አሳያለሁ። ዝግጁ ነህ? አዎ ናኒት ናይዘኝት አሳያ ናይዘኝት ነውጣ